ዮናስ እንዳትናገሪ ብሎኛል። ምኑ እንዳትናገሪ ያለሽ? ኬክ እንደጋበዝን ነው። ቆይ ለዳጣና ላንቺ ነው የጋበዝሽ? ግን እንዳትናገሪ ብሎኛል። ለማን እንዳትናገሪ ያለሽ? እኔ እንደውም ደክሞኛል። ነገ እናወራለን። እሺ? እቺ ማትረባ ማታውቅ ምን አደረኩሽ? ለምን የምትከታተይኝ? እኔ አልተከታተልኩሽ። እራስሽ ነሽ እየተከታተልሽኝ ያለሽው። ቆይ ምን አደረኩሽ? ለምንድን ነው ከናታን ጋር የምትሆኚው? ምን ነው ፎንቃ አለብሽ እንዴ? አይመለከትሽም። የኔት ፎንቃ ካለብሽ አያሳስብሽ። አንቺ ነሽ የኔት ቦታሽን ወቂሽ። ኪዲዬን በዚህ አጠርተኝሽ። እኔ ወንዶችን ወንድ እጅ እንደ ፍቅረኛ አስቤያቸው አላውቅም። ፎንቃ ካለብሽ ግን ተፍተፍ ብዬ ጀነጅንልሻል። አንቺ ትንሽ እኔ አቀቶኝ አንቺ ጀነጅንግልኝ። ማንታናሽ እንደሆነ እስኪታወቅ ድረስ እንድትመጪኝ አልፈቅድልሽም። እሺ? እንዴ እናንተ ምንድን ነው? ዳጣዬ ታሽሪያችሁ እኮ ይቆጣችኋል። አይ ሰላም ተያት፣ ትንሽ ነገር ነው። አንቺ ይቅርታ አባዬ፣ መኝታ ክፍሌ ድረስ አመጣሁ። ምንም ችግር የለም። ትምህርት እንዴት ነው? አሪፍ ነው፣ በጣም ጥሩ ነው። ሰሞኑን ከአባት ጋር አልተደዋወልንም። ደውሎልህ ያውቃል? አዎ ዛሬ ደውሎልኝ ነበር። በጣም ደህና። በጣም ጥሩ። ታዲያ ለምን ፈለገኝ? እማዬ ጌጣጌጦቹ ጠፍቶባታል አይደል? አዎ ናታን፣ ምን የምታውቀው ነገር አለ? ማርታ በዚህ ጉዳይ በጣም ከፍቷታል። በዛ ላይ እች ልጅ ነች የወሰደችው እያለች በጣም እየተጨቃጨቀች ነው ያለችው። አይ እኔ ግን አይመስለኝም። ምን የምታውቀው ነገር አለ? በእርግጥ ውሃ ለምስክርነት የማትበቃ ቢሆንም በአቢጌል ኪስ ውስጥ ጌጣጌጦቹን አይቻቸዋለሁ ብለኛለች። ምን? ያው አንተ ነገሮችን በጥንቃቄ ስለምትይዝ ችግር ሳይፈጠር እውነቱም እንዲወጣ ምናልባት አቢጌል ለምን ብላኝ ታደርጋለች? ለክፋት ታደርገዋለች ብዬ ግን አላስብም። አቢጌል ታጣዬ ምን ሆነሽ ነው እዚህ ጋር ቁጭ ያልሽው? አይ ምን እኔ እኮ ሳይሽ ዝም ብለሽ ታሳዝኝኛለሽ። ፊቴ ነው ብዙ ሰው ነው እንደዛ የሚለኝ። ፊትሽ እንኳን የዱርዬ ነው ብለሽ ነው። ከኤቢ ጋር ግን በምን ተጣልታችሁ ነው? ኧረ ተያት፣ ዝም ብላ ነው። በቀላል ነገር እኮ ነው ያኮረፈችው። ይኸውልሽ እሷ ነጭናጫ ብትሆንም በጣም የሚያበሳጫት የናታን ጉዳይ ነው። ኧረ እኔ ምንም አላደረኩም። ከደበራት ደግሞ ከናታን እርቃለሁ፣ ችግር የለውም። እንደዛ ነው የሚሻልሽ። በጣም እልኸኛ ናት። ሰላሜ እስኪ ፀጉሬ ነካኪ። ለምን? በቃ ደስ ሰላሜ። እናትሽ ፀጉርሽን አትደብስሽም ነበር እንዴ? ምን ነው ዝም አልሽ? አቢጌል በይዳድ ዳዳ ግቢና በሩን ዝጊ። ግቢና በሩን ዝጊ አልኩሽ።
ቦርሳውን ክፈችው። ለምን አቢጌል ለምንድን ነው ዳጣን ከቤት እንድትወጣና ከናታን እንድትርቅ የምትፈልገው? ይሄን ሁሉ እያደረገች ያለችው ናታንን እንድትተውላት ነበር። ነገር ግን ያለውን ሀብል ሁሉንም ነገር ውሃብ እንዲወሰደችው አይታታለይ። ግን ዳጣና ናታን ባላቸው አምንተን አስተሳሰብ ሁሉንም ነገር እንዲያውቁት አድርጓቸዋል። ውሃ እንትን ኬክ ስለምትወር በኬክ ስለማትደራደር እውነታውን ከነገርሽን ኬክ እንጋብዝሻለን ብለዋት ነበር። እውነታውን ያወጣችባት የዛን ሰዓት ላይ ኪሷ ላይ ሀብሉ ተንዘላግሎ ነበር እያገኘች ያለችው። በዛ ሰዓት ላይ ግን እንዲትም ነገር ወደ እሷ እንትን አላለይም። ማርታ ለምንድን ነው ዳጣን የጠላቻት? የእሱ ልጅ ናት ብላ ነበር መጀመሪያ ላይ እየፈራችው። አሁን ግን የእሱ ልጅ እንዳላደለች ሲምልላትና የጓደኛ ልጅ ናት እንዲያሳድግለት ነው የተፈለገው ይላል። ስለዚህ ለማንም እንዳትናገሪ ሚስጥራችን ሚስጥርሽ ይሁን እያለ እንግዲህ በውሸትም ቢሆን አሳምኗታል። እሷም እሺ ችግር የለውም ብላ በጉጉት ትቀበለዋለች። ነገር ግን ይሄ ሁሉ እየሆነ ያለው የእሱ ልጅ እንደሆነ ምን እንደሚፈጠር አይታወቅም። ዳጣ ሀብሎን እንዳላየችው እንትን ስትል ግን ቤተሰቡን በሷ የተነሳ ምስቁልቁሉ መውጣቱ በጣም አሳዝኗታል። መሲል ለምንድን ነው እንደዚህ እየሆነች ያለችው? መሲል እናቷ ናት ወይስ ሰራተኛ? ነገር ግን እንደ እናቷ ነው እንጂ እንደ ሰራተኛ ሆና አይደለም ዳጣን እየጠበቀቻት ያለችው። ሁሉን ነገር ሲያደርጓት አይን አይኗን ታያታለች። ዳጣም ለምን እንደምታሳዝናት አላውቅም። ግን አንዳንዴ የዳጣ እናት ነው የምትመስለው እንጂ የእውነት የቤት ሰራተኛዋ ሆና አይደለም። ዳጣ አሁን ላይ ያላት አንድና አንድ አማራጭ ከቤት ወጥቶ መሄድ ነው። ግን አባቷ ደግሞ እንድትወጣ አይፈልግም። እሷ ምንም ነገር ገንዘብ ምንም አይደለም፣ እኔ ቤተሰብ ነው እንጂ የናፈቀኝ ገንዘባቸውን ወይም እናንተን ብዬ አይደለም የመጣሁት ትላለች። ግን በዚህ መካከል ላይ ሰራተኛዋ ትታባብላትና ስታያት በጣም ነው ውስጧን ክት ያለው። ሽታዋ እንዴት አባቱ እንደሚጣፍጥ ሽታሽ ይጣፍጣል ትላታለች። እናቷ ባትሆን አይደለም የሷን ሽታና ሌላስ ምን ልታረግ እንደዚህ አድርጋ ትይዛት ነበረ። ዳጣም በስተመጨረሻ የእናት ፍቅር የእናት ሽታ ልታይ ይሆን? ዳጣን አባቷ በጥሞና ሳይቆጣም ሳይጮህባትም በስነ ስርዓቱ እየጠየቃት ይገኛል። እኔ አሁን ላይ ምንም ከእናንተ ምንም አልፈለኩም። እኔ የፈለኩት አሁን ላይ እናንተ ብቻ ፍቅራችሁንና እህቶችን ነው እየፈለኩት ትላለች። ዳጣ ገንዘብ አያስፈልጋትም። ዳጣ የሚያስፈልጋት የእናቷ ጠረንና አባቷ አለሁ የሚላትን ነበረ። ዳጣ አሁን ላይ ለምንድን ነው እንደዚህ የሆነች ያለችው? አባትየውም የሚፈልገውን እናንተን የሚለውን እስከ ጥግ ድረስ እየሄደላት ይገኛል። ዳጣ እኔ እዚህ ላይ ነው እንደ የተወለድኩት ትላለች። አይ እዚህ ላይ አይደለም የተወለድሽው ሲላት ውስጧ ክሽፍ ይላል። ዳጣ እናቷን ለማግኘት በጣም ትጓጓ ነበረ። ዳጣ አሁን ላይ እየጓጓችለት ያለችው ቤተሰቦቿን እንደፈለገች አባዬ ብላ እንዴት ብላ እንደምትጠራው ነው። ዳጣ አባቷን ታገኘች ወዲህ ከዛ ከዱርይነት ወጥታ ወደ ቤት ብትገባም ግን ለሷ ህይወት ፈተና ሆናባታለች። ናታንና ውሃን በምክንያት አሁን ላይ እሷ ታወራዋለች፣ እሱ ግን ሊያወራት አይደለም። መቼ ነው ቆይ አንቺ ሰው የምትሆኚው ይላታል። በሩን ዝጊ ሲላት በር አልዘጋም ብላ እንግዲህ ኬክ እንዲገዛልሽ ዳጣን አስታስማማሻት ኬክ እገዛልሻለሁ ይላታል። ነገር ግን ኬኩን ስታይ አይደለም በሩንና ሌላ ምትዘጋለት ፍቃደኛ ናት። ዳጣና ውሃ ለምንድን ነው የሚዋደዱት? ዳጣ ሁሉም ጋር በጣም ትስማማለች፣ ትግባባለች። አብዬ ጋር ግን የማትስማማባት በናታን ጉዳይ ድርድር ስለማታቅ ነው። እንዲህ በሩንማ በደንብ አድርጌ ይዘጋልሃለሁ እንዳያሳስብህ ትለዋለች በሩ። እሱም ግን ዳጣ አብራው እንድትሄድ ይፈልጋል። ዳጣ አብራ ሄዲያ ሁሉንም አብዬን እንደመው እንዳትናገሪ ብሎኛል ብሎ መናገር አለ እንዴ? እንዳትናገሪ ብሎኛል፣ ኬክ እንደጋበዝኳችሁም እንዳታወሪ ብሎኛል ብላ ወሬዋን እንግዲህ ቀበደደችው።
ኬኩን ሲጋበዙ ኬክ ስትበላ እሷ እናቴ ኬክ ተቀረበ ምንም ይሁን ምንም የምትሰማው ነገር የላትም። መስሚያዋ ጥጥ ሆኗል አሁን ላይ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።